ሄሎ ጋይስ እንዴት ናችሁ? ዛሬ ምን ለማውራት እራሱ እንደመጣሁ አላውቅም። እንጃ ጀስት ማውራት ፈልጌ ነው። ያፒንግ ሴሽን ላለ ምክንያቱም it's sounding like I'm going to do a lot of this ያፒንግ ምክንያቱም I have no idea for YouTube ስለዚህ ምን ለመስራት እንደሱ እንደምፈልግ አላውቅም። ዛሬ ከፕሮግራም ውጪ የሆነ ቀን ነው እያሳለፍኩ ያለው ነው የምላችሁ። ዛሬ ይኸውላችሁ ሰኞ ነው። ጧት ፈተና አለ ተብሎ ፈተና አለ ስኬጁል ነው ከባለፈው ሳምንት ጀምሮ እናውቃለን። ፈተና እንዳለ ጧት አጥንተን አርብ፣ ቅዳሜ፣ እሁድ አጥንቼ ምናምን ዛሬ ወጣው 4 ሰዓት ነበረ 2 ሰዓት ወጣው ከቤቴ። ከዛ መገናኛ ስደርስ ኤግዛም ኢዝ ካንስልድ። ኤግዛም ካንስልድ ይደረጋል እንዴ? ማለት ሳናጠና ማለት ብዙ ጊዜያችንን ሳንፈጅ ወይ ቢነገረን አልኩ። ከዛ ግን I think it's postponed. Oh my god እንትን ያስፈልገኛል። ምንድነው የሚባለው ትራይፖድ ምናምን አትቅበጪ እባክሽን። ትራይፖድ ምናምን ብሎ ነገር የለም። አስደግፈሽ ታስቀምጫለሽ ስልክሽን። ብቻ ምን መሰላችሁላችሁ ያሰብኩት? አዎ ካንስል ተደረገ ክላሱ አልኩኝ ኤግዛሙ። ከዛ ከሰዓት ደግሞ ክላስ ነበርና አንድ ክላስ እና ያው አቴንዳንስ በጣም ብዙ ጊዜ ላይ ስለቀረሁኝ መቅረት የማልችለው ክላስ ነበርና በቃ ሄጄ ይቀመጥና ከሰዓት ክላስ ገባለሁ ምናምን ነገር ብዬ ነበር። ክላሱን ተሰረዘ። ሶም ላይክ ተመለስኩ ወደ ቤቴ። ታክሲ ይዤ ዞሬ አንድ ታክሲ ይዤ ተመልሼ ከመገናኛ ወደ ቤቴ መጣውና አሁን I have an exam on Monday ዛሬ ሳምንት ፈተና አለኝ። ከዛ በኋላ I think ይሄኛው ደግሞ የዛሬው ፈተና ወደ ቅዳሜ ተላለፈ። ስለዚህ ይሄ ማለት ቅዳሜ ይሄኛው ፈተና እንፈትናለን፣ እሁድ ከዛ ሰኞ ደግሞ አንድ ይሄኛው የሌላኛው ፈተና እንፈትናለን ማለት ነው። I am so ተቃውሷል ፕሮግራሜ። I don't know why I'm telling you guys this ግን ፕሮግራሜ በሙሉ ቅውስውስ ነው ያለው። በቃ ቅውስውስ ምክንያቱም እኔ በጣም ፕላን ማድረግ ሰው ነኝ በስኬጁል ማለት አንድ ሳምንት ፕላን አድርጌ ይሄን ሳምንት የምሰራው ይሄ ነው ብዬ ማስቀምጥ ሰው ነኝ። አሁን ፕላኔ በቃ ዝብቅርቅ አለ። ማርያምን ደግሞ ትናንትና ማለት ነው እያመመኝ ነው ማለት ማታ ላይ አሞኝ ነበርና እያመመኝ ነው ያጠናሁት እና ዛሬ ራሱ መሄድ አልፈለኩም ነበረ ግን ትንሽ ልትሻለኝ ነው ሄድኩት እና አይኖ እኮ ደስ ብሎኛል እኮ ግን ደስ አላለኝ ማለት ሴም ታይም እኔ እንጃ ብቻ ዛሬ እውነትም ለማውራት የፈለኩት ነገሮች በፕላናችሁ ሳይሄዱ ሲቀሩ መቃወስ የለብንም። አይኖ በጣም የሚያስጠላ ነገር ነው። ብቻ አሁን I don't care ስለዚህኛው ፈተና አጥንቼዋለሁ። ስለዚህ አርብ ማታ ላይ አካባቢ ላይ ትንሽ ጥያቄዎች ሰርቼ ብቻ ነው የምገባው እንጂ አሁን ማጥና ለሰኞው ፈተና ነው ብዬ ነው ያሰብኩት። I need someone ምነግረው እንደዚህ በጣም ስላስጠላኝ ማለት ነው ኤቭሪቲንግ እና ሩብ ደግሞ ፕሬዘንቴሽን አለ ለካ ለእሱም ማንበብ አለብኝ ብቻ ማለት ነው። አሁን ዛሬ እንትን ለማለት የፈለኩት አሁን ይሄን ሁሉ የምንጨናነቀው ለምንድን ነው? ጥያቄ ማለት በጣም ሰሞኑን እንትን ያገኛለ ነገር አለ። ምን መሰላችሁ? ጭንቀት ኦፍ ዘ ፊውቸር። እኔ በጣም ብዙ የምጨነቅ አይነት ሰው አይደለሁም እውነት ለመናገር ማለት ምንድነው ወደፊት የምሰራው ምንድነው ወደፊት የምሆነው ማለት people are like በጣም ጥሎኝ ሄዱ ነው everybody I'm not catching up with people ወደ ኋላ ቀርቻለሁ የሚል አይነት ስሜት እና I think ብዙዎቻችን ፊል እናደርገዋለን ግን አንናገሩም። I think it came from social media ይሄ ነገር ሶሻል ሚዲያ ያመጣው ነገር ይመስለኛል። ማለት ሶሻል ሚዲያ ራሳችንን ከብዙ ሰዎች ጋር ኮምፔር እንዳደረግ ያደርገናል። ማለት በቃ አሁን የሆነ ሰው በእኛ እድሜ ያለ ሰው የሆነ አላ በቃ አሪፍ ስራ እየሰራ ከዛ ደግሞ ብር ምናምን ነገር እያገኘ ከዛ ደግሞ የተዝናና ከዛ አንድ ደግሞ መኪና እየገዛ ቤትም ሊገዛ ይችላል። በቃ ኤቭሪቲንግ ስናይ ኦ ማይ ጋድ እኔ በእነሱ እድሜ ሆኜ ምንም ነገር ሳላደርግ ምናምን ነገር የሚል ነገር አለ። Do you guys think ከሶሻል ሚዲያ በፊት ይሄ ነገር ነበር? የሆነ ቲክቶክ አይቼ ነበር ከሶሻል ሚዲያ በፊት do you think people were this stressed out? I don't think so ምክንያቱም we don't know what other people are doing unless በአካል ተገናኝተን እስካልነገሩን ድረስ we don't know what other people are doing። ደግሞ ተገናኝተን የሚነግሩን ሰዎች they are our friends so ሌላው ሰው ከጓደኞቻችን ውጪ ያለው ሰው ምን እንደሚሰራው we don't know so we are peaceful. I think እንደዛ ነው። እኔ እውነት I think በጣም ሰማበታለሁ ይሄንን አይዲያ don't you guys think that ከሶሻል ሚዲያ በፊት ሰው ሁሉ peaceful የነበረ ሁሉም ሰው የራሱ መሄድ የሚፈልገው ፓዝ አለ እሱን ይከተላል ይኖራል በሰላም but now there is this thing of በቃ ለፊውቸር ማሰብ ሀብታም መሆን አለብኝ ምንድነው በገንዘብ የሚያስገኘው መማር አይጠቅምም all this
ኔጌቲቭ ኢነርጂ ነው ወደ ትገንዛችን የገባ ያለውና አሁን ላይ ራሱ በቃ ምንድነው ተምሬው የምሰራው ከዛ ስራ ባላገኘ ስለ ዲግሪ ልማር ይሆን ደግሞ እሱ ቢያጨናንቀኝ ነገር ሞቶ ይሆናል ምናምን በቃ ቁጭ ብዬ ማስበው ቀሱን ነው። አሁን ለምን ብታጠኙ ግን አሁን እኔ አሁን በጣም በትምህርት ማምን ሰው ነኝ ማለት አሁን ብቤ ሰላለሁ ምናምን ነገር አይ ዶንት ኬር አባውት ዘ ፊውቸር በቃ ስራ ካገኘሁ አገኛለሁ በፈጣሪ ተማመናለሁ ብዬ ያለው ሰው ነኝ። ግን when I see my surroundings people all are በቃ በጣም ስለ ፊውቸራቸው እያሰቡ ነው የሆነ ነገር ያደርጋሉ ወይ ትምህርቱን በቃ ይሆናላ they don't want it ወይ ገንዘብ ነው የሚፈልጉት። ከዛ በቃ I'm like am I on the wrong path? ግን ኖ ጋድ ኤቭሪቲንግ ፈጣሪ በምክንያት ነው ሁሉም ነገር የሚያደርገው። ሶ አይ አም ኦን ዘ ፓዝ ዛት አይ አም ዩ ኖ ግን ደግሞ የሆነ አላ ሁላችንም ብቻ አይ ኖ ዊ ፊል ዲስ አይ ኖ ዊ ዱ እና ደግሞ ሌላው ነገር በቃ ወደፊት አሁን ሀብታም መሆን ሀስል ከልቸር ምናምን በቃ ላዋችን ጠፋ አድርገን ሰርተን ሀብታም መሆን ምናምን አይ ዶንት ኖ ዋይ አይ ዶንት ሃቭ ዳት ድራይቭ አይ ሃቭ ሶ ሜኒ ፒፕል ሃቭ ዳት ድራይቭ በእኔ ዙሪያ ራሱ ማለት ነው። ወንድሜ ለምሳሌ እሱ ድራይቭ አለው በቃ በጣም ሀብታሙን የምፈልገው ነው ይላል። አይ ኖ ብሆን አልጠላም ግን I don't think I wanna like hustle and work like እስከመሞት ድረስ ሰርቼ ላቤን ጠብ አድርጌ ምናምን ነገር is it only me? I know it's not only me ግን is this normal ማለት ስቴብል የሆነ ላይፍ መኖር እፈልጋለሁ ግን ከዛ በላይ በጣም እንደዚህ በቃ ቢሊየነር ሆኜ ኑሮዬን መምራት ምናምን I just want peace. I just want the peaceful family. I just want peace. I just want ራሴን የምችልበት ስራ ማለት እንድቸገር የማያደርገኝ ስራ ምናምን ነው የምፈልገው። በጣም ነው የምሳስበው በኢትዮጵያ ኮንቴክስት እኮ እሱን ራሱ ማግኘት ራሱ ሀብታም መሆን ነው ለመናገር እና በቃ life is so stressful lately እና ኤግዛም ምናምን ሲጫመር ደግሞ I'm doing everything but I feel like I'm doing nothing at the same time. Do you guys feel that sometimes? Everything እያደረኩ ነው በቃ ማጥናለሁ ምላሉ ይሆነ አይ ኖ ከዛ ግን what is this አይምሮዬ ደግሞ at the same time አይምሮዬ ደግሞ ምን ይለኛል why are you የምትለፊው ይሄን ሁሉ በቃ ምክንያቱም ወደፊት ምንም እኮ የማይጠቅምሽ ነገር ነው እየለፋሽ ያለሽው ምናምን ነገር እዚህ ጋር አይምሮዬ ደግሞ እንዴ ያምሻል እንዴ ይጠቅምሻል ስራ ታድቃ everything you ፓዝሽ ይሄ ነው የሚሆነው በቃ ደስ አሪፍ ነው ምናምን ነገር ደግሞ ባክሽ ነው እንታይ ወይ ለነገር ተማሪ ወይ ስራ መጀመር አለብሽ ወይ ኢንተርንሺፕ መውጣት አለብሽ የሆነ ነገር ማድረግ አለብሽ ምናምን ነገር እንጂ በቃ ኩልሽ ነው የሚፈላው ይሄኛው አይምሮዬ ደግሞ ፈጣሪ ያውቃል አንቺ ዝም ብለሽ ተይው ምናምን ነገር እና አይምሮዬ በጣም ጦርነት ላይ ነው ልላችሁ ነው እና I just wanted to get this out so እና comparison is the thief of joy በጣም ሰዎች ጋር ራሳችሁን ኮምፔር ማድረግ በጣም it's a comparison it's በጣም ችግር እኔ እንጃ እና I don't ever want to be that person I was not that person ግን lately በጣም እያሰብኩት ነበርና is this what growing up feels like? I'm 20 and አሁን እና I'm very young. We don't have to figure it out. The 20s are the panic years by the way እና የሆነ ጥናት ራሱ ቲክቶክ ላይ ምናምን ነገር ሳይ 20s ከሰርት ያለው እድሜ ማለት ነው እዚህ የሰው ልጅ በጣም ስትሬስ የሚያደርግበት እድሜ ነው የሰው ልጅ በጣም ፓኒክ የሚያደርግበት እድሜ ነው የሰው ልጅ በጣም በቃ የሚጠፋው ይሆናል ህይወቱ ፊገር አውት የማያደርግበት የሚጠፋው ሎስት ኢን ላይፍ የሚሆንበት እድሜ ነውና በጣም በከባዱ እድሜ ከዛ በላይ የተሻለ ይመጣል በቃ ከባዱ ግን ይሄ ነው ምናምን ነገር ይላሉና I'm so afraid ገና ካሁኑ 20 ሆኜ እንደዚህ ማሰብ ከጀመርኩኝ ከባድ ነው and I don't want this so የሚያረጋጉኝ ነገሮች ማድረግ አለብኝ I want my hobbies በቃ ማንበብ በቃ የሚያስደስተኝ ነገር ማድረግ በቃ ፊልም ማየት ምን ማድረግ በቃ የሚያስደስተኝ ነገር አለ ማድረግ ነው የምፈልገው አይ ነው ሁሉም ሰው ይፈልጋል ግን እንዴት ይላስረዳችሁ ብቻ I want all this በቃ ራሴን ዩዜንም ማጣጣም እፈልጋለሁ ምክንያቱም አሁን 25 ዓመት ሲሆነኝ ወይኔ ያኔ 20 ዓመት ሆኜ ምን ሆኜ ለምን የተጨነቅኩት ማለት ያኔ እኮ በጣም ጸዳኩ ያለ ጊዜ ነበረ ምን አስጨነቀኝ ብዬ ሪግሬት ማድረግ አልፈልግም ለሰው ብቻ ለቅም አልፈልገው ከዛ መጨነቅበት ጊዜ ይመጣል ብቻ I just wanted to yap about this እና I know you guys እስካሁን ከቆያችሁ ግን በጣም አመሰግናለሁ oh my god you relate ማለት ነው ከቆያችሁ ሰው ካልቆያችሁ ግን yeah I bored you I know I have no idea ለዩቲዩብ ለዛ ነው ዝም ብዬ እስቲ ላውራ ያሰብኩት ነገርና maybe people are thinking like this like me
maybe we will bond over that. So thank you for listening to me, and እንደዚህ አይነት የአፕ ሴሽኖች ብዙ የሚኖሩን ይመስለኛል in the future. So let me figure out my week ምን እንደማድረግ I'm ready ለሰብስብ. Yeah, thank you for watching guys. Subscribe አድርጉ. I love you.